አቡነ ዲዮስቆሮስ የተናገሩትን ነገር ነው የምነግራችሁ። ዛሬ በነበረው ስብሰባ ላይ አቡነ ዲዮስቆሮስ ይህንን ነገር የሚናገሩትን እኛ እንድንያዝ ነው የሚፈልጉት። ላንብብላችሁ። አንድ ስዕል ቀደደ ተብሎ አጀንዳ ለመፍጠር የጽንፈኛና የነፍጠኛ አንድ ስዕል ቀደደ ተብሎ አጀንዳ ለመፍጠር የጽንፈኛና የነፍጠኛ እሺ የከተማ ወሮበላ አደራጅቶ ከተማ ለመበጥበጥ የተዘጋጀ አጀንዳ እንጂ ስዕል መቀደዱ አሳሳቢ ሆኖ አይደለም አሉ አቡነ ዲዮስቆሮስ። ይሄ በውስጥ የወጣ መረጃ ነው። ስዕል መቀደድ ትልቅ አጀንዳ አይደለም፣ ጉዳዩ አይደለም። ይሄን አጀንዳ ያደረገው ወሮበሎች፣ የከተማ ወሮበሎች እኛ ሚዲያ ላይ እየጮህን ያለነው አጠቃላይ ማለት ነው። እነሱ አጀንዳ ፈልገው ነው እንጂ ስዕል መቀደዱ ትልቅ ነገር ሆኖ አይደለም አሉ። ሊቃነ ጳጳሳት በጥፋታቸው ልክ አይወቀሱ አሊያም ደግሞ አይሳሳቱም አንልም። ነገር ግን ባልተጣራ መረጃም ሆነ በግምት እየተነሱ እነርሱን መዝለፍ የክርስትና ቀናይነት መገለጫ መሆን የለበትም። እንኳን የሃይማኖት መሪ ይቅርና ሰውን መሳደብና መዝለፍ ክርስቲያናዊ ጠባይ አይደለም። ሊቃነ ጳጳሳትን በተገኘው አጋጣሚ ማብጠልጠል የቤተ ክርስቲያኗን የስልጣነ ክህነት ጭንቅላት አልባ በማድረግ እንደሌሎች የእምነት ተቋማት የክህነት ትጥቅ የለሽ ማድረግ ነው የሚሆነው። በዚህ ዙሪያ የሚንቀሳቀሱ ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባዋል። እንዴት ስዕል ይቀደዳል ብለን የጮህን ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባዋል ነው። ማን? አቡነ ዲዮስቆሮስ የቅዱስ ሲኖዶስ ጸሐፊ። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ሊናገሩት ይችላሉ ተብሎ የማይታሰብ ነገር በሚዲያ መሰራጨቱ ትክክል አይደለም። ብፁዕ አቡነ ዲዮስቆሮስን ለሚያውቅ ክሱ ይሄን ይናገራሉ ብሎ ለመገመት ከባድ ነው። በሃይማኖት ጉዳይ የተሳሳተን ነገርን ማስተላለፍ ህዝብን ይጎዳል፣ እግዚአብሔርን ያሳዝናል፣ የቤተ ክህነቱንም ስራ ያደናቅፋል። ቤተ ክርስቲያን ከሚገባው በላይ ፈተናና ችግር አለባት። አገልጋዮችንና መሪዎችን ባልተናገሩት ነገር እንዲህ አሉ ብሎ መጻፍና መናገር እየጨመረ የመጣ የሚዲያ ችግር እየሆነ ነው። በእርግጥ ብፁዓን አቡነ ሊቃነ ጳጳሳት ባገኙት እድል ከከንቲባዋ ጋርና ከጸጥታ ክፍል ጋር ባገኙት አጋጣሚ ይህን ጉዳይ አንስተው መላ ሊያበጁለት ይችሉ ነበረ። ወይኔ እመቤታችን ቅድስት ድንግል ማርያም ስላድሮ ወይኔ ማነው እዚህ የጣለው? ማነው እመቤቴን እዚህ የጣላት? ማነው እዚህ ያስቀመጣት? ምንድን ነው የእመቤታችን ቅድስት ድንግል እመቤታችንን ማነው እዚህ የጣላት? ማነው የጣላት? አላውቅም፣ ምንም አላውቅም። በእናትሽ ለእኔ ልውሰድ ስጪኝ፣ በእኔ ልውሰዳት፣ እኔ ስጪኝ፣ በእናትሽ ልውሰድ። በቃ ይበቃሻል። እመቤታችን ቅድስት ድንግል ማርያም ያንቺ የእኔ ብቻ ሳትሆን የሁላችንም ናት። ይህ ሊገባን ይገባል። ምን ሆነሽ ነው? የእመቤታችንን የቅድስት ድንግል ማርያም ሲላዲ ነው ቲክቶክ ላይ ላየሽም እንዴት እንደሚቀደም ማናት? እባክሽ ያቺ ማናት? የእመቤታችንን ቅድስት ድንግል ማርያም ስዕላች ነው የምትቀደው። እንዴት ብንደፍር ነው? እመቤታችን ቅድስት ድንግል ማርያም የጸጋ ስግደት ይገባታል። እመቤታችን ቅድስት ድንግል ማርያም አምስታ ወደ መንግስተ ሰማያት የምታገባና ከቅርብ ጊዜ ወዲህ የቅዱሳን ስዕል አድኖን መቀደድን የዕለት ተግባራቸው አድርገው በማናለብኝነት በነውራቸው በአደባባይ እየተሰባበቱ የሚታዩ ተበራክተው መጥተዋል። ይህ እጅግ ነውረኛ የሆነ ተግባራቸው ለማስቆምና በድርጊታቸው ተጠያቂ ለማድረግ በመንግስትና በጸጥታ አካላት በኩል አንድም ጥረት እየተደረገ አይደለም። ይበልጡንም የመንግስት የጸጥታ ኃይሎች የቅዱሳን ስዕል አድኖ መቀደድ ተገቢ አለመሆኑን በሚቃወምና ድርጊቱን በሚያወግዙ ላይ እርምጃዎችን እየወሰዱ ይገኛል። ይህ ደግሞ ትክክል አይደለም። ስለዚህም ይህንን አንስተው ተወያይተው መፍትሄ ማበጀት ይኖርባቸው ነበር። ነገር ግን በዚህ ጉዳይ ላይ ምንም ትንፍሽ አላሉ። ይህን ተከትሎ በፕሮቴስታንቱ አማኞች ዘንድ ከፍተኛ ደስታን ፈጥሮላቸዋል። ለወትሮ ብፁዕ አቡነ ዲዮስቆሮስን ስማቸውን እንኳን አንስተው የማያውቁ አሁን ተናገሩ በተባሉት ጉዳይ ላይ ደስታቸውን እየገለጹ ይገኛሉ። ለአቡነ ዲዮስቆሮስ አጨብጭበናል። ውድ ኦርቶዶክሳውያን፣ ምንጊዜም እንደዚህ እውነት የሚናገሩ አባቶችን ማድመጥ ያስፈልጋል። ምን ተናግረው ነው አቡነ ዲዮስቆሮስ ህዝቡ እንደዚህ የተንጫጫው የሚለውን መልእክት አብረን እናደምጣለን። የወለደችኝ ኦርቶዶክስ ስለሆነች ስለማከብራት እናቴ እንጂ
ፉ ብል መብቴ ነው። እዚህ ላይ ዝም ቢያራበታል እዚህ ላይ አም ሶሪ ቱ ሴይ እዚህ በረሩ ይሄድበታል እዚህ ላይ የጌታ ኢየሱስ ክርስቶስ እናት አላረግም እናቴ እኔ ገዛሁት አለ ምስል ከፈለጋችሁ ቀድጄ ያሳያችሁ እስኪ ይለኛል እቺ ዓለምን ሁሉ አጠባለሁ ቶታሊ ሰውነት ሁሉ ጡት ነው ወተት ይወጣል የምትባል የጌታ ኢየሱስ ክርስቶስ እናት ጫዋ ትክክለኛ ሰው ናት። ስለዚህ እቺን ማርያም ናት ብሎ ለሚሰዱ ሰዎች እቺ የጌታ ኢየሱስ ክርስቶስ ማርያም አይደለች። እቻት አገኘኋት። ይሄንን እኔ ነበር የገዛሁት። ፍሬም ውስጥ አድርጌው ነበር። ሪከርድ አድርጉልኝ። ፍሬሙን ላምጣላችሁ ባለማወቅ ከየት አምጥታችሁ እናንተ ኦርቶዶክሳውያን የምታወሩት ነገር ንገሩ እስኪ። ይኸው ማርያምን ከኔ በላይ የሚወድ የለም። ከኔ በላይ አሁንም በጣም ነው የምወዳት። እቺ ውሸተኛዋ ማርያምን አይደለም። ይሄው እኔ ገዛዋቸውን እንደፈለኩ ማድረግ እችላለሁ። እዚህ ፍሬም ውስጥ አርጊያት አመልካት ነበር። አያችሁ ተጨመዳጃል። ለዚህ ሰገደ ወተት አሰጭም አሁን አቃጢ የሚለኝ አካል ካለ አቃጥለው ቅደጁ የሚለኝ ካለ ቀደው ጣልኩት። ይሄ ህፃን ልጅ ነው የቀደደው። የገብርኤል ስዕል አታምልኩም። ህፃን ልጅ ነው ቤት መታ የቀደደችው። ይህ አጸያፊ ተግባር በብዙ ኢትዮጵያውያን ዘንድ ለዘመናት የነበረው የሃይማኖት መቻቻልና መከባበርን የሚጻረርና አሳዛኝ ድርጊት ነው። ይህ ተገቢ ያልሆነ ድርጊት አስመልክቶ ከቤተ ክህነት እንዲሁም ከቤተ መንግስት ምንም አይነት ክልከላ ሆነ ጥበቃ ባለመደረጉ በምዕመናን ዘንድ ከፍተኛን ቁጣን እየቀሰቀሰ ይገኛል። በዚህም ምክንያት የቅዱሳን ስዕል አድኖን መቀደድን አስመልክቶ ምዕመናን በደመራው በዓል በአደባባይ ድርጊቱን ሊያወግዙ ይችላሉ የሚል ከፍተኛ ውዥንብር ውስጥ መንግስት መግባቱ እየተነገረ ይገኛል። ምዕመኑም ይህንን ተግባራዊ ለማድረግ የተለያየ ቅስቀሳዎችን እያደረገ ይገኛል። በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን እመቤታችንን ክብር አባቶች በእመቤታችን ስዕል አፈሩም። በሚመጣው የመስቀል በዓል አከባበር ላይ የእመቤታችን ስዕል በመስቀል አደባባይ ይዞ መገኘት ፈጽሞ የተከለከለ ነው ሲሉ መግለጫ ሰጥተዋል። ይህ ደግሞ ለኦርቶዶክሳውያን እጅግ ከክደት በላይ ክደት ነው። በአምላኳና በፈጣሪዋ እንዲሁም በልጇ በመድኃኒታችን በኢየሱስ ክርስቶስ መስቀል ላይ በመስቀሉ ስር የተገኘች እሷና እሷ ብቻ ነች። ታዲያ በዚህ ቀን በመጋዝና በስለት እንዲሁም በሰይፍ መካከል ያልፈራችው እመቤታችን ቅድስተ ቅዱሳን ድንግል ማርያም ዛሬ ኦርቶዶክሳውያን በእሷ እያፈሩ ነው። ይህ ማለት ደግሞ በምዕመኑ ብቻ ሳይሆን በምዕመናን ላይ አባቶች በዚህ ልክ ተናገሩ ማለት ለእመቤታችን ያላቸውን ክብር ዝቅ ማድረጋቸውን የማይረሳና ታሪክ የማይረሳው ሁኔታ እየተፈጠረ ነው። በዚህ አሁን ላይ ባለው አገዛዝና በተለያዩ ፖለቲካዎች አጀንዳ ተፈጥሮ የእመቤታችን ስዕል ሲቀደድ ምንም ያልተናገሩ አባቶች አሁን ግን የእመቤታችን ስዕል ይዛቸው መስቀል አደባባይ መገኘት ፈጽሞ የተከለከለ ነው ሲሉ ደግሞ የብዙዎችን ቀልብ የሳበ ሆኗል። ታዲያ ኦርቶዶክሳውያን የምንኮራባትንና የዘላለም መዳኛችን የሆናችሁን እመቤታችን ቅድስተ ቅዱሳን ድንግል ማርያምን ይዛችሁ በመስቀል አደባባይ ለመገኘት ቁርጠኝነት ሐሳባችሁ እንዳይቀርና ወደ ኋላ እንዳይቋረጥ መልእክቴን አስተላልፋለሁ። ማንም ቢሆን በእመቤታችን ሊመጣብና ሊደራደረን አይችልም። አባቶችም የራሳቸውን ሃይማኖት መከተል ይችላሉ እንጂ በእምነታችን ሊመጡብን አይችሉም። ይህንን መረጃ ለኦርቶዶክሳውያን ሼር አድርጉት።